በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስሙ ነግረክሙ አወየ ፍቁራን ወደ ቤተ ክርስቲያን በአንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆች ወንድሞችና እህቶቼ ሆይ ስሙ። እግዚአብሔር ይባርክሙ ወያብርሃይን ታልባቢክሙ ለሰማያት አምብርሃ ለእግዝእትነ ማርያም ወላዲተ አምላክ ዘይክሉ ሰማያውያን ወምድራውያን ፈጽሞ ውዳሴሃ ለማርያም ጸሎታ ወበረከታ ይሃሉ ምስሌነ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላቸው የእመቤታችን ተአምር ለመስማት አይነ ልቦናችሁን ያብራላችሁ። በረከተ ልመናዋ ከሁላችን ጋር ለዘላለም ጸንቶ ይኑር። ከተአምር አስቀድሞ ይነበብ፣ ሕዝቡም እዝነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችን ክብሯን ልዕልናዋን ምስጋናዋን በልቦናቸው አሳድሩት አኑሩት። ማርያም ማለት መንግሥተ ሰማይ መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከእነሱ ልትወለድ ተፈጠሩ። አዳምም እመቤታችን ማርያም ከእሱ አብራክ እንድትከፈል ከሔዋንም ማኅፀን እንድትወለድ አውቆ ሔዋንን ሕይወቴን እሽላት ነበር። የእመቤታችን ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር? ሊሰማው የሚቻለውስ ምን ጆሮ ነው? ሊወስነውስ የሚቻለው እንደምን ያለ ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያህል ከምስጋናዋ ጥቂት እንነግራቸዋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሱ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም ነው። የእናቷም ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ለአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳ አልተቻላቸውም። በቀደመ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድ ማደሪያ የሆነ ማን ነው? እንደ እመቤታችን ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ቀርቶ ይቻለዋልን? ከአራቱ ባሕርያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሀሳብ እንደ አምላክ ሀሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያደርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለች እና የቤተ ክርስቲያን ልጆች አክብሯት፣ ለእናንተ መድኃኒታችሁ ስለሆነች በጎ አገልግሎትን ለሚያገለግላት ሁሉ ዋጋውን ትሰጠዋለች። ሳትጠራጠሩ በእርሱ ልቦናችሁ መኑባት፣ እሷ መድኃኒታችሁ ናትና። በስሏም ሲስገዱ ለስሏ ያልሰገደ ግን በረከቷን ጣዕሟን ፍቅሯን አያገኝም። በሰማይ ያሉ መላእክትም ይሁን ይደረግ ይበሉ። አይኑ ዘተገረፈ እምቅድመ ትወለድ ድንግል ቤተ ክህነት መድኃኒተ ዓለም ኮነ ደመ ጽጌኪ ክርስቶስ እሰግድ ለተአምረኪ በአብራከ ሥጋ ወነፍስ በከመ ሰገደ ለወልድኪ ዮሐንስ በከርስ እሰግድ ለኪ እሰግድ ለኪ እሰግድ ለኪ ወእድሰኪ ወእግዝእትየ ማርያም በከመ ወደሰኪ ዮሐንስ አፈቁር በድርሳኑ ዘይብል ተፈሥሒ ወእግዝእትየ ማርያም ቅድስት ድንግል ዘተሰግዎ እምኔኪ እግዚአብሔር ቃል ወፃ እምኔኪ። እግዚአብሔር በአንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈቁር በድርሳኑ እንዳመሰገንሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመው እውነተኛ ቸር ጠባቂያችን
ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደን የጣላት ሔዋን ጽኑ የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕርይ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ኢየሱስ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችን በመውለድሽ እናትን አገልጋይ ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እርሱም ከሚወደድ ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ታምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ይሃሉ ምስሌነ ወምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። በግብፅ ካሉ አውራጃዎች በአንዲት ሀገር የመነኮሳት ገዳም ነበረ። ሰይጣን ትጋታቸውን አይቶ ተፈታተናቸው። ምድጃቸውንም አፍርሶ አፈር መላው። ምግባቸውን የሚያበስሉበትን ባጡ ጊዜ ድንቅ ታምራት ወደምታደርግ በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ወደ ክብርት እመቤታችን ለመኑ። ልመናቸውን ተቀብላ ምድጃቸውን ያፈረሰ ሰይጣን ነውና እንደ ባሪያ 12 ዓመት ይገዛላቸው አለቻቸው። ከእንግዲህ ወዲህ አትዘኑ። ከልጄ ከባሕርዩ የተገኘ ስልጣን ሰይጣንን ትገዙት ዘንድ ለእናንተ ለምኜላቸዋለሁና አለቻቸው። ስለዚህ ነገር ደስ ይበላችሁ። በአማላጅነቷ ኃይል ከዚህ የበለጠ ጸጋ በሰማያት ታገኛላችሁና። በዚያውስ ላይ ልጄ በከበረ ወንጌሉ ለደቀ መዛሙርቱ አጋንንትስ እንኳ ቢገዙላችሁ ስለዚህ ነገር ደስ አይበላችሁ። ስማችሁ በልበ ሥላሴ ታውቋልና በዚህ ደስ ይበላችሁ እንጂ ያላቸውን አልሰማችሁምን? ይህን የወንጌልን ቃል ለመፈጸም ድንቅ ታምራት በምታደርግ በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ኃይል ሰይጣን እንደ ባሪያ ተገዛላቸው። አስቀድመውም እሱ ራሱ የመላውን አፈር ከምድጃቸው ፈጥኖ ያወጣ ዘንድ አዘዙት። ሁለተኛውም ይፈጭ ዘንድ አዘዙትና በፍጥነት ፈጭቶ ሰጣቸው። አብዝቶ ይፈጭ ነበር እንጂ እንደ ሰው መጠን አይደለም። ዳግመኛም እንጨት ይለቅም ዘንድ አዘዙትና 200 ሰዎች መሸከም የማይቻላቸውን ተሸክሞ በአንድ ጊዜ አመጣላቸው። መነኮሳትም አይተው አምላክን የወለደች እመቤታችንን እጅግ አደነቋት። ያን ሰይጣን ግን ይህን ያህል ሸክም በምን ተቻለ አሉት። እሱ ግን ካልበቃችሁስ ልቦናችሁ ያሰበውን እጨምር ዘንድ እዘዙኝ አላቸው። የዚያችን ሀገር ሰዎችም እርስ በርሳቸው ቀድሞስ በዚህ ሰይጣን ተፈትነን አዝነንም ነበር፣ ዛሬ ግን ደስ አለን፣ እመቤታችን እንደ ባሪያ ያገልግላችሁ ብላ ይህን ሰይጣን ከሰጠችን ጀምሮ ከድካማችን ሁሉ አርፈናልና ተባባሉ። ሁሉም እሊህ መነኮሳት ያን ሰይጣን አሳ ያመጣላቸው ዘንድ አዘዙትና እሱም ታዞ አሳ አንበሪ ያመጣላቸው። በዚያ አሳ አንበሪ ላይም ትልቅ መርከብ ከነጋዴዎች ጋራ ከዋናተኞችም ጋራ ቁጥር ከሌለው ከብዙ ሳጥናቸውም ጋራ ነበር። ባሕሩም የዓመት መንገድ ያህል ሰፊ ነበር። መርከቡንና አሳ አንበሪውን በላዩም ካሉ ሁሉ ጋራ ይዞ ፈጥኖ አደረሰላቸው። እኒህም መነኮሳት ባዩ ጊዜ ደንግጠው ይህን ስራ እንደምን ባለ ብልሃት ሰራህ አሉት። እሱም የወደዳችሁትን ትገዙ ዘንድ አመጣሁላችሁ።
እናንተስ በዓሣ ምክንያት አንዲት ሥራ አዛችሁኝ ነበር። እኔ ግን ወደ ወንድሞቼ ለመሄድ ትተውኝ ዘንድ ያላዘናችሁልኝስ ብዙ ሥራ ሰራሁላችሁ አላቸው። እሊህም መነኮሳት እመቤታችን እስከ 12 ዓመት ተገዛ ብላ ካዘዘች ሳትደርስ አንለቅህም አሉት። እኒያም የመርከብ ሰዎች ጌታችሁ ላይደለ አስቀድሞ ለማታውቁት እንደምን ታዛላችሁ አሏቸው። የመርከብም ሰዎች አይምሯችንን አላወቅንም፣ ልቦናችንም ሰውሮ ወደ እናንተ አንድ ጊዜ አደረሰን እንጂ አሏቸው። እኒህም መነኮሳት በእመቤታችን ኃይል መጣችሁ እንጂ ያመጣችሁ እርሱ በኃይሉ አይደለም። ለዚያም ሰይጣን ይህን አታድንቁለት፣ ይገዛልን ዘንድ ይህን ሰይጣንን የሰጠችን የአርያም ንግሥት እመቤታችንን አድንቋት እንጂ ብለው መለሱላቸው። ቀድሞስ ማድቤታችንን በማፍረስ ሲፈታተነን ሲኖር ነበር። ዛሬ ግን በእመቤታችን ኃይል የምንሻውን ሁሉ ያደርግልናል። እሊህ አረማውያን የእሊህን ነገር ተአምር ሰምተው ከእኛ ሃይማኖት የእናንተ ሃይማኖት ይበልጣል፣ እኛንም ክርስቲያን እንሆን ዘንድ አጥምቁን አሉና በአብ በወልድ በመንፈስ ቅዱስ አሳምነው አጠመቋቸው። በክብርት ስዕሏም ኃጢአትን በምታስተሰሪ በአንዲት ጥምቀት ማመንን አስተማሯቸው። ከዚህም በኋላ ገንዘባቸውን ሁሉ በእመቤታችን ስም ለተሰራች ቤተክርስቲያን ሰጡ። መርከባቸውም ለመዝጊያ፣ ለመስኮት፣ ለሚያሻቸው ስራ ሁሉ ሆነ። ብረቱም ለመክፈቻና ለችንካር ለስራ ሁሉ መርጃ ሆነ። የመርከቡም ምሰሶ ለምሰሶ ሆነ። እኒህም ሰዎች ሁሉ በዚህች ገዳም ውስጥ መንኩሰው ቅስናንም ተሹመው በምንኩስናቸውና በክህነታቸው ደስ አሰኟቸው። ያ ሰይጣን ግን ከ12 ዓመት በኋላ ማገልገሉን ጨርሶ ወደ ወንድሞቹ ሄደ። የዚያች ገዳም ማኅበር መነኮሳት ይህን ተአምር አስበው አመሰገኗት። ክርስቲያን የሆኑ እኒህ ባለመርከቦችም የእመቤታችንን ፍቅር አበዙ፣ በዓሏንም ሁሉ እጅግ አከበሩ። ለሚሰማው ድንቅ ሆኖ በፍጹም ምስጋናም አመሰገኗት። የዚህች ቤተ ክርስቲያን ልጆች እኛም ከልዩ ጠላት እጅ ትጠብቀን ዘንድ በማክበርና በምስጋና እናመስግናት። ፍጹም ልመናዋ እንደ አጥር ይሁነን ለዘለዓለም። በእውነት እንደ አላባሽ ጋሻ ይሰውረን። ጣዕሟ ፍቅሯ ከእኛ ጋር ለዘላለሙ ጸንቶ ይኖር አሜን። ወላዲተ አምላክ ማርያም እንበለ ሰብሳ ወሩካቤ በነዛ አቅረው ሁለችን እስቲ ተቃለች ባቤ ፈትዲም ወበረከታዊኪ መዓዛ ከርቤ ለነዳይ ብእሲ ወለዘረከቦ ምንዳቤ ኅብስተ ከፈትት ኢሳይያስ ስብሐት ለኪ ማርያም በወልቆ መላእክት ዛርያም ስብሐት ለኪ ማርያም በወልቆ ርደት ወለዘራ ስብሐት ለኪ ማርያም በወልቆ ጻድቃን ዘገዳም ስብሐት ወክብሮ ሰጊድ ለታምረኪ ወበታምረኪ ተፈሥሐ ኩሉ ዓለም። ከእመቤታችን በረከት ረድኤት እንዲከፍለን መድኃኔዓለም ኢየሱስ ክርስቶስ ሆይ በመካከላችን ይቅር እንድትለን ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ በረከት እንድታሳትፈን አቡነ ዘበሰማያት ይትቀደስ ስምከ